ቅመሞችዬ አረብ ሀገር 25 ኪሎ ሩዝ ስንት ብር ይሸጣል? እስኪ ቅመሞችዬ ስለ ሀገራችን ያለውን ገምቱ፣ ዋጋውንም ልንገራችሁ። እና ቅመሞችዬ አንድ ነገር ገበያው ምን ደረሰ? እንዴት ነው የሱቅ እቃ ያዋጣል አያዋጣም? ገበያው እንዴት አድርጎ ይዞሻል ብላችሁ እንኳን አልጠየቃችሁኝም። እኔ ትጠይቁኛላችሁ እያልኩ ከዛሬ ከነገ እናንተን ስጠብቅ ነበር ማለት ነው። ግን አንድ ሰው የጠየቀ የለም እስካሁን ድረስ። ትርፉ ብቻ አይደለም መጠበቅ ያለባችሁ ማለት ነው። ትርፉ ብቻ ሳይሆን በአይነታውም ቢሆን ማንኛው ነገር ይሄዳል፣ ማንኛው ነገር በቃ አያዋጣም የሚለውን ነገር ማለት ነው። ደግሞ ገበያ ዛሬም ነገም ይለዋወጣል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም እንደተለመደው ቪዲዮዬን ይዤላችሁ መጥቻለሁ። እናንተ ላይክ እያደረጋችሁ እኔን ማበረታታት ጠበቅባችኋል ቅመሞችዬ ማለት ነው። እንግዲህ የመዳም ቅመሞች እንዴት ናቸው? ስራ አፊያ እንዴት ይዟችኋል? የመዳም ኩሽና እንዴት እያደረጋችሁ ነው? እብሽሩልኝ፣ አላህ ከእናንተ ጋር ይሁን። ሁልጊዜ እንደምላችሁ ማለት ነው። እንግዲህ ስቃችሁ ተደስታችሁ ያሰባችሁት ሞልቶ ለሀገራችሁ ያብቃችሁ ነው የምለው ሀባይቦቼ እና ቅመሞችዬ። አንድ ነገር ገበያው ምን ደረሰ? እንዴት ነው የሱቅ እቃ ያዋጣል አያዋጣም? ገበያው እንዴት አድርጎ ይዞሻል ብላችሁ እንኳን አልጠየቃችሁኝም። እኔ ትጠይቁኛላችሁ እያልኩ ከዛሬ ከነገ እናንተን ስጠብቅ ነበር ማለት ነው። ግን አንድ ሰው የጠየቀ የለም እስካሁን ድረስ። ነው ወይስ ገና አዲስ ነው አልተሸጠም ብላችሁ አስባችሁ ነው? ወይስ ትንሽ እስኪ ትለማመድና የገበያውን ሁኔታ በደንብ ታስረዳናለች ብላችሁ አስባችሁ ነው? እና እስኪ ስለ ገበያው አንዳንድ ነገር ልበላችሁ ማለት ነው። ገበያ ያው ሰው ጋር ያስተዋውቃችኋል፣ ሰው ጋር ያግባባችኋል። እቤት ስትውሉ ያላችሁን ማጥፋት ነው፣ በቃ ኪሳችሁን ማራገፍ ነው የሚሆነው ማለት ነው። 5-10 ብትሆን ገበያ ላይ የዋለ ነገር በጣም ሀሪፍ ነው። ራሳችሁን እንኳን ትችላላችሁ ማለት ነው። ገበያ የጀመረ ሰው ማለት ነው ከመግዛት ከአንዳንድ ነገር ይቆጠባል ማለት ትርፉ ቢቀር ያንን ትርፉን ለራሱ ይጠቀምበታል ማለት ነው። እና በቃ ሰው ጋር ያገናኛችኋል። በዛም ሄዳችሁ በዚህም ሄዳችሁ ሰው ጋር ትተዋወቃላችሁ ማለት ነው። እና ያው ስለ ገበያው ስነግራችሁ አልሐምዱሊላህ ያው ምንም አይልም። እንደ አዲስ ጀማሪነት ያው ገበያው ምንም አይልም አልሐምዱሊላህ። ያው ዛሬም ነገም ያመጣነው እቃ ሁሉም በአንድ ጊዜ ይሸጣል ማለት አይደለም። ያው በሂደት ነው። ብዙ የሚቆይም አለ፣ አንዳንድ ነገሮች ደግሞ ቶቶሎ የሚሄዱላቸውም አለ። በዛ መሀል ደግሞ ምን ማድረግ አለብን መሰላችሁ? በቃ ሰው የሚፈልጋቸውን ወይም ልጆች የሚፈልጉትን እቃ ማምጣት አለብን ማለት ነው። እንደዛ ካረግን ውጤታማ እንሆናለን። አሁን እኛ በቃ እያየነው ፍሪጅ ውስጥ የሚገባ ውሃ፣ እንደዚህ ጁሶች ነገር፣ ጀላቲ፣ እንደዚህ ቀዝቃዛ ነገር ምናምን ልጆች በጣም ይጠቀሟቸዋል ማለት ነው። እነሱን ነገሮች አሁን እየሄደልን ነው ማለት ነው። እንደዚህ ዳቦ ነገር ምናምን ነገር ሀሪፍ ነው። ትርፉ ብቻ አይደለም መጠበቅ ያለባችሁ ማለት ነው። ትርፉ ብቻ ሳይሆን በአይነታውም ቢሆን ማንኛው ነገር ይሄዳል፣ ማንኛው ነገር በቃ አያዋጣም የሚለውን ነገር ማለት ነው። ደግሞ ገበያ ዛሬም ነገም ይለዋወጣል ማለት ነው። አሁን እኛ ሁለታ ያመጣነው እቃ አንዳንድ ነገር የጨመራለ የቀነሰም አለ ማለት ነው። እነሱን ደግሞ ከአንዱ ሰው ወደ አንዱ ሰው እየተደዋወላችሁም ሆነ ሱቅም እየጠየቃችሁ ከሆነ ያው ታውቁታላችሁ ማለት ነው፣ የጨመረውንም የቀነሰውንም። እና እኛ አሁን አንዳንድ ነገሮች ሳያቸው ያው ጨምረዋል ቀንሰዋል እንደምላችሁ ማለት ነው። አንዳንድ ነገሮች ደግሞ ባሉበት በቃ ሁልጊዜ የማይቀየሩም ነገሮች አሉ ማለት ነው። አንዳንዱ ደግሞ በጣም አዋጭ ብዙ ትርፍ የምታገኙበት ነገር አለ ቀላል ሆኖ ማለት ነው። አንዳንዱ ደግሞ በቃ ያመጣችሁበትን ሂሳቡን ያንኑ የሚይዝ አለ። መቼም ከሰው በላይ ደግሞ የምትሸጡትም ነገር አይኖርም። ደግሞ በዛ ላይ ደንበኛ ለመሳብ ደንበኛ ለማግኘት ግዴታ ያነባሩ ጋር እስከ ዛሬ ብዙ አመት የቆየው ጋር እኩል መወዳደር የለብንም ማለት ነው። አዲስ እንደመሆናችን መጠን ያው እንግዲህ ቅመሞችዬ ግዴታ ደንበኛ ማፍራት አለብን።
ዋጋ ጭምድድ አድርጎ ይዘን ወይም በቃ እነዛ ነባሮቹ ብዙ ወረት ያላቸው ጋር እኩል ይዘን አይደለም። የሆነ ትንሽ ነገር ቀነስ አድርገንም ቢሆን ደንበኛ ማፍራት ገበያው መለማመድ ግድ ይለናል ማለት ነው። እና እኔ ደስ የሚለኝ ነገር ያው በቃ ሰው ጋር እንትን ትላላችሁ። ብር ይዛችሁ አሁን ቁጭ ብትሉ አንድ ቦታ ያንን ብር እያጠፋችሁ ከሰውም ጋር ትግባቡም ያላችሁን ብቻ ማውጣት ነው። ግን ይሄ በቃ የምታውቁት ሰው ጋር ምናምን እንደዚህ ከአንዳንድ ነገር በማለት ትተዋወቃላችሁ፣ ትግባባላችሁ፣ ደንበኛ ታፈራላችሁ ማለት ነው። እና ኢንሻአላህ እንግዲህ ቅመሞችዬ ሀገር ገብታችሁ የሆነ አንድ ነገር ገበያ ነገር ብትጀምሩ በጣም ደስ ይለኛል ማለት ነው። ለምን አዋጭ ስለሆነ ያው ቦታ ይወስነዋል፣ የሚገበየው ሁኔታ ይወስነዋል፣ እንደ ቦታው ማለት ነው፣ እንደ አካባቢው ማለት ነው። አሁን የኛ መስመር ዳር ስለሆነ እንደዚህ ለመስራት በጣም ሀሪፍ ሆነ ማለት ነው። አንዳንድ ቤት ደግሞ በዛው ግቢ ውስጥ ሆኖ ለገበያ የማይመች አለ። ወይም የሆነ ነገር ፈልጋችሁ ተከራይታችሁ ምን ብላችሁ እንደዛ ዙሮ ዙሮ ገበያ የዋለ ሰው ወድቆ አይወድቅም ማለት ነው። ያው በጣም ብዙ ትርፍ ባያገኝም ገንዘቡን ጠብቆ ይዘዋል ማለት ነው። እና ኢንሻአላህ ብቻ ሀገር ስትገቡ የተወሰነ ነገር በአቅማችሁ የምትችሉትን መስራት ያለባችሁን እንደ አካባቢው እንደ ገበያው ያለውን ነገር አይታችሁ ጀመር ማድረግ ጥሩ ነው ማለት ነው። እኔ እስከ ዛሬ ገበያ ያልጀመርኩት ያው ቤቴ እንደነገርኳችሁ ለገበያ ትንሽ አስቸጋሪ ስለነበረ ነው ማለት ነው። ብቻዬንም ስለነበርኩኝ ፍራቻው ምንም ስለነበረ ነው ማለት ነው። ሰው ጋር ስትሆኑ ደግሞ በቃ ከአንዳንዱ ሰው ጋር የመግባባት ሀባይቦቼ እንግዲህ እኔ ገበያውን ሁኔታ በደንብ ስለማላቀው ማለት ነው በየሱቁ ዞራለሁኝ፣ በየገበያው ዞራለሁ፣ እጠይቃለሁ ስንት እንደሚሸጥ እኛም ያመጣንበትን እያየሁ እያወዳደርን ምናምን ደግሞ ከአንዱ ሱቅ አንዱ ይለያያል፣ ገበያ ራሱ ይለያያል ማለት ነው። እና አብዛኛው የሚሸጥበትንና ያለውን ነገር አጣርቼ እሸጣለሁ ማለት ነው። አሁን አንዳንድ ጊዜ ስናመጣቸው መሸጫቸውን ዋጋቸውን የማናውቀው ነገር ካለ እነዛን ወደ ጎረቤት ጎራ ብላችሁ ወደ ገበያም ሆነ ጠየቅ ማድረግ ጥሩ ነው። አንዳንድ ጊዜ ደግሞ የሆነ በውድ አምጥታችሁት ባመጣችሁት በ3 ቀን ወይ በ4 ቀን ሊቀንስ ይችላል ማለት ነው። የዛ ጊዜ ያው የሚያዋጣችሁ ምንድነው በዛው በአይነታውም ቢሆን መሸጥ ነው። እኛ በእንደዚህ አምጥተናልና ከፍ ብለን በእንደዚህ ዋጋ እንሸጣለን ማለት አይቻልም። እንዳየሩ እንደ ሰው ስለሆነ ማለት ነው። እና ብቻ አልሐምዱሊላህ ያው ኢንሻአላህ ሁሉም ለበጎ ነው። አልሐምዱሊላህ ወደፊት ደግሞ ቀስ ቀስ እያልን ሱቃችንን ቲም አድርገን አላህ ጋር ማለት ነው እንትን እንላለን ብዬ አስባለሁኝ። አሁን ያን ያህል ሁሉንም ነገሮች አምጥተናል ብዬ አላስብም። ያው እንደዚህ በአእምሯችን ወይም ወረቀት ላይ የጻፍናቸውን አንዳንድ ነገሮች ነው ደግሞ የሚፈለጉትን ነገሮች ሀሪፍ ነገር አላቸው አዋጭ ናቸው የምንላቸውን እየጠየቅን እናመጣለን። እንግዲህ ዛሬ ደግሞ ይሄን ሩዝ አምጥቻለሁኝ 25 ኪሎ ነው። እንግዲህ አረብ ሀገር ስንት እንደሚሸጥ እናንተ እወቁት። በእኛ እንግዲህ 3000 ምናምን ብር ነው 25 ኪሎ። በጣሳና በኪሎ ያው ስንት እንደሚሸጥ ያን ያህል ገና አላጣራ ነው መረጃው የለኝም ማለት ነው። ያው ሀሪፍ ሩዝ ተብሎ ይሄ ነው ማለት ሩዝ ሂንድ የሚባለው አረቦቹ ዘንድ ማለት ነው። ያው ሩዝ በስማቲም አለ እዚህ ግን በጣም ኦቨር ነው፣ ብዙ ሰው የሚገዛ የለም ማለት ነው። አንዳንድ ሀብታም ካልሆኑ በስተቀር እና ይሄንን አምጥቻለሁ እላችኋለሁ ዛሬ ደግሞ